አንዲት ሴት ሐይድ ወይም የወሊድ ደም ላይ ሆና ባሏ ሳትፈልግ አስገድዶ ግንኙነት ቢፈጽሙ ምን ማድረግ ያለባቸው? ከፋራ አለውን ወይንስ ተውበት ብቻ በቂ ነው? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወላ ተቅረቡሁነ ሐታ የጥሁር ብሏል። የወር አበባ ደም ላይ ያሉ ሴቶችን እንደዚሁ ደግሞ የወሊድ ደም ላይ ያሉ ሴቶችም እዚህ ውስጥ ነው የሚካተቱት። ላ ተቅረቡሁነ ለግብረ ስጋ ግንኙነት ወደ እነሱ አትቅረቡ፣ ከነሱ ጋር ግንኙነት አታድርጉ። ሐታ የጥሁርና የወር አበባ ደማቸው እስኪቆም ድረስ፣ የወሊድ ደማቸው እስኪቆም ድረስ። ፈኢዛ ተጠሀርና የወር አበባ ደም የወሊድ ደም ቆሞ በመታጠብ ደግሞ ሲጸዱ ፈእቱሁነ ሚን ሐይሱ አመረኩሙላህ አላህ በፈቀደላችሁ መሰረት ተገናኟቸው ብሏል። የወር አበባ ደም የወሊድ ደም ላይ የነበረች ሴት ከሷ ጋር ግንኙነት ይደረግ ዘንድ ሁለት መስፈርቶች ተቀምጠዋል በዚህ አንቀጽ መሰረት። አንደኛ የወር አበባ ደሙ መቆም ነው፣ የወሊድ ደሙ መቆም ነው። ሁለተኛው ደሙ ከቆመ በኋላ መታጠብ ነው። ሁለቱ ሲሟሉ ነው ግብረ ስጋ ግንኙነት ማድረግ የሚቻለው። ከዚህ ውጪ የወር አበባ የወሊድ ደም ላይ ያለችን ሴት በማህፀን መገናኘት ከባድ ወንጀል ነው። ይሄን ያደረገ ሰው መጸጸት መቶበት ይጠበቅበታል። ሁለተኛ ይሄን አላደርግም ብሎ ለጌታውም ቃል መግባት ይኖርበታል። ሁለቱም ተስማምተው ካደረጉ ወንጀለኛ ይሆናሉ። ሁለቱም ሚስት ተገዳ ከሆነ ይሄ የተደረገው እሷ ወንጀል አይኖርባትም፣ ባል ወንጀለኛ ይሆናል። ከተውበት በተጨማሪ ከፋራ ማድረግም ከፋራ ማውጣትም ይኖርበታል። ብዙሃኑ የፊቅህ ሊቃውንት ዘንድ በወር አበባ በወሊድ ደም ጊዜ ግብረ ስጋ ግንኙነት ያደረገ ሰው ከፋራ ማውጣት ይወደድለታል። የተወሰኑ ፉቃሃዎች ዘንድ የፊቅህ ሊቃውንት ዘንድ ከመወደድም አልፎ ግዴታ ነው፣ መቀጣት አለበት፣ ከፋራ ማውጣት አለበት ብላ። ከፋራው አንድ ወይም ግማሽ ዲናር ነው በሐዲስ የተነገረው። ዲናር የወርቅ ገንዘብ ሲሆን 4.25 ግራም ያለው የሚመዘን ወርቅ ማለት ነው። 4 ከሩብ ግራም ወርቅ ራሱን አሊያ ደግሞ 4 ከሩብ ግራም ወርቅ ሊገዛ የሚችል ብር ባሉበት ሀገር 4.25 ግራም ሊገዛ የሚችልን ገንዘብ ሰደቃ መስጠት ማለት ነው። ይሄ የሚሆነው በማህፀን ግንኙነት ከተደረገ ነው። ከማህፀን ውጪ በቆሻሻ መንገድ ሙስሊም ግንኙነት አያደርግም። ከማህፀን ውጪ ሲባል ሌላ በባልና ሚስት መሃል የተፈቀዱ የግንኙነት አይነቶች ሊኖሩ ይችላሉ። በወር አበባ ጊዜ በማህፀን ግንኙነት ማድረግ ክልክል ነው። ከወር አበባ ጊዜ ውጪም ቢሆን አንዳንድ አእምሯቸው የተበላሸ ግብረ ሰዶማውያን የሆኑ የግብረ ሰዶማዊነት በሽታ ያለባቸው ከኋላ በሰገራ መውጫ ግንኙነት የሚያደርጉ ሊኖሩ ይችላሉ። ይሄ ከሙስሊም ማይጠበቅ ነው። በየትኛውም ጊዜ በባልና ሚስት መካከልም ቢሆን ማይገናኝ ነው፣ ሐራም ነው፣ ከባድ ወንጀል ነው፣ ከዝሙት የከፋ ነው፣ ለማንም አይፈቀድም። በማህፀን ግንኙነት ከተደረገ ነው ይሄ ቅጣት የሚወጅበው በሚባልበት ጊዜ ከማህፀን ውጪ ባልና ሚስት ስሜታቸውን የሚያረኩበትን መንገድ መጠቀም ይችላል። ከማህፀን ግንኙነት ውጪ በሌላ መንገድ ባልና ሚስት ስሜታቸውን ማርካት ይችላል። በወር አበባ በወሊድ ደም ጊዜ በባልና ሚስት መካከል ሐራም የሚሆነው በማህፀን ግንኙነት ማድረግ ብቻ። ከዛ ውጪ ሁለቱ በሚፈቅዱት መንገድ በስሜት ቢነካኩ ቢተቃቀፉ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው የወር አበባ ደም ላይ ሲሆኑ በእምብርትና በጉልበት መካከል ያለውን ሰውነታቸውን ተሸፍነው በጨርቅ ጠቅልለው አብረዋቸው ይተኙ እንደነበረ ተነግሯል። ሌላኛው ጥያቄ የህፃን ልጅ ሽንት እስከ ስንት ጊዜ ነው የማይነጅሰው? የሴትና የወንድ ቢብራራልን የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም የወንድ ህፃን ልጅ ሽንት ውሃ ይረጭበታል፣ የሴት ህፃን ልጅ ሽንት ደግሞ ይታጠባል ብለዋል። የሴት ህፃን ልጅ ሽንት በየትኛውም እድሜ ላይ ብትሆን ከተወለደችበት ጊዜ ጀምሮ እንደ አዋቂ ሰው ሽንት መታጠብ አለበት። የወንድ ህፃን ልጅ ሽንት ሲሆን ደግሞ ከተረጨ በደንብ ውሃ ከፈሰሰበት ይበቃዋል። እስከ መቼ ነው? ምግብ አምጡ ስጡኝ ብሎ እስከሚበላበት እድሜ ድረስ ምግብ ፈልጎ አምሮት አምጡ ብሎ እስካልበላ ድረስ በመርጨት በማፍሰስ ብቻ በደንብ በማፍሰስ ብቻ ማጽዳት ይቻላል።
ምግብ ፈልጎ ምልክት አሳይቶ ከወተት ውጪ ወይም ከወተት በተጨማሪ አብዛኛው ቀለቡ ምግብ ሆኖ ምግብም ፈልጎ ስጡኝ ብሎ ከበላ ሽንቱ እንዳዋቂ መታጠብ ይኖርበታል። ወተት ብቻ እየጠባ የሚኖር ከሆነ የእናቱንም ይሁን የዱቄት መሰል ወተቶችን ሽንቱ ከበድ ያለ ነጃሳ አይኖረውም፣ በመርጨት ብቻ መጽዳት ይችላል። ምግብ በመብላት የሚኖር ከሆነ ወይም አብዛኛ ቀለቡ ምግብ ከሆነና ምግቡን ራሱ ፈልጎ ምልክት አሳይቶ የሚበላ ከሆነ እንዳዋቂ መታጠብ ይኖርበታል። መርጨት ብቻ አይበቃም። የወንድ የሴት ለምን ተለየ? ሸሪዓ ነው